በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በቅድስት ሥላሴ ዘአምን ወትማፀን እክህድግ ሰይጣን በቅድመ ዛቲ የቅድስት ቤተ ክርስቲያን እንተ ይእቲ ስመ ማርያም ጽዮን ለዓለመ ዓለም ነአኩተከ እግዚኦ ንሴብሐከ ነባርከከ እግዚኦ ነተአምነከ ነስእለከ እግዚኦ ናስተበቅዐከ ንገኒለከ እግዚኦ ንትቀንዕ ለስምከ ቅዱስ ንሰግድ ለከ ወዘለከ ይሰግድ ኩሉ ብርክ ወለከ ይትቀነይ ኩሉ ልሳን አንተ ውእቱ አምላከ አማልክት ወእግዚአ አጋዕዝት ወንጉሠ ነገሥት አምላከ አንተ ለኩሉ ዘሥጋ ወለኩሉ አዘነ ወንፄውከ በከመ ወረድነ ቅዱስ ወልድከ እንዘ ይብል አንተ ሙሴ ሶበ ጸልዩ ከመ ዘበሉ ቅዱስ 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 ተብለህ የምትመለክ የምትመሰገን የሰራዊት ጌታ የዓለም ንጉሥ ኢየሱስ ክርስቶስ ሆይ ለዚህ ሰዓት ለዚች ደቂቃ ስላደረስከን፣ ስለጠበቅከን፣ ስላልተለየን፣ ስለረዳን አምላካችን እግዚአብሔር ሆይ እናመሰግንሃለን። ሰዓተ ሌሊቱን ባርከህ ቀድሰህ ሰላም ያሳደርከን አምላክ ሆይ መዓልቱን ባርከ ቀድሰ ሰላም እንድታውለን በቸርነት በምሕረት በይቅር ባይነት በአባትነት እንዳትለየን አምላካችን እንለምንሃለን። ለዓለሙ ሰላም ለእኛም ለሕዝበ ክርስቲያኑ መረጋጋትን፣ ፍቅርን፣ አንድነትን፣ መስማማትን፣ መደጋገፍን ለምድሪቷ በረከትን አምላካችን አድለን ስጠን። ሀገራችንን፣ ሃይማኖታችንን፣ አንድነታችንን ከጥፋትና ከመለየት ጠብቅልን። እኛንም ልጆችን ከመከራ ከስቃይ ከስደት ከረሃብ ከጦርነት ከወረርሽኝ በሽታ ከድንገተኛ ሞት ከቀሳፊ ሰይጣን ቅዱሱ ደጉ ቸር አምላክ እግዚአብሔር ሆይ ጠብቀን። ምሕረትና ቸርነቱ የበዛ የምሕረት አባት የይቅርታ ባለቤት አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ በምሕረትና በቸርነት በይቅር ባይነት በአባትነት እንዳትለየን አምላካችን እንለምናለን፣ እንማጸናለን። ተጻራሪ የዲያብሎስ ሰራዊትን ከእግራችን በታች ወደቀ የታሰረ አድርግልን አምላካችን ፈጣሪያችን መድኃኒታችን ዝናበ ምሕረቱን እክለ በረከቱን በየጊዜው በየሰዓቱ የበረከት የምሕረት ጠል አድርግልን። ሀገራችን ውስጥ ያለውን ጦርነት አብረድልን። የዲያብሎስ ሰራዊትን የልጊዮን ጭፍራ የድራጎንን መንፈስ እንደ ትቢያ ጠራርጋ አጥፋልን፣ አንሳልን። አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ይቅር ባይ ጌታ ይቅር በለን ማረን። ስለ ቅዱሳን አባቶቻችን ስለ ቅዱሳን እናቶቻችን ብለህ መሐሪው ደጉ ቸሩ አምላክ ማረን ይቅርም በለን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦሰ መንሱት አላድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እምእግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እማነስ ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስለኪ ዛሊ ወጸልይ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሥረይ ለነ ኃጣውኢነ ከመ ይሕፀን እግዚአብሔር አብይ ኦ ሊቀ ኢየሱስ ክርስቶስ ሥረይ ኃጢአት ኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርከን። አሜን ይደረግልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ ቅዱስ የሆነ ጌታ አምላካችን እግዚአብሔር ስለማይነገር ስጦታው ክብርና ምስጋና አምልኮና ውዳሴ ለሱ ይሁን። እማምላክ ወላዲተ አምላክ ቅድስት ንጽሕት ድንግል ማርያም ስሟ ከፀሐይ መውጫ እስከ መጥለቂያው የተመሰገነ ይሁን። የዓለም ንጉሥ ኢየሱስ ክርስቶስ የተሰቀለበት መስቀሉ ፍቅሩን የገለጠበት ሥጋውን የቆረሰበት ደሙን ያፈሰሰበት መስቀሉ ክብርና ምስጋና ለሱ ይሁን። ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ሰማዕታት፣ ቅዱሳን ጻድቃን፣ ቅዱሳን አበው ስማቸው ለዘላለም የተመሰገነ ይሁን አሜን። የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች የማምላክ የቅድስት የንጽሕት የድንግል ማርያም የአስራት ያደረ ቃል ኪዳን ልጆች የቅዱሳን ወዳጆች የመስቀሉ አማኞች ክቡራን አዛውንት አባቶቻችን፣ ክቡራን አዛውንት እናቶቻችን፣ ወንድሞቻችን፣ እህቶቻችን ሕፃናቶችንም ጨምሮ በሰበሰበን ወደደን ማፈቀረን በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። ልዑል አምላክ ቅዱሱ ጌታ እግዚአብሔር ይመስገን።
እንኳን ለቅዱሱ ለመጥምቀ መለኮት ለቅዱስ ዮሐንስ፣ ለቅዱስ ማርቆስ፣ ለሌሎችም ቅዱሳን አባቶቻችን እናቶቻችን ወራዊና ዓመታዊ መታሰቢያቸው እንኳን አደረሳችሁ። አሜን። እንኳን አብሮ አደረሰን። ያው በጥሞና ሆናችሁ እንግዲህ አዳምጡ። የድምፅ እክል ወይም መንኮራኩር እንትንም ቢልም እንግዲህ የጤና እክል ስለሆነ ነው። የጉንፋን የምናምኑ ተጣሩን ነው። እንግዲህ ፈውሱን ያድለን ለሁላችንም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ወደ ጥንት ነገር ተመልሰን ስለ መጥምቁ ዮሐንስ ራስን እንናገር። የሄሮድስ ወታደሮች ልኮ የመጥምቁ ዮሐንስን ራስን ባስቆረጠ ጊዜ ጭፍሮችን በወጭት ላይ በዮሐንስን ራስ ተሸክመው ይዘው ሲሄዱ ፊቱ ከፀሐይ 7 እጅ ታበራ ነበር። እነርሱም በመኳንንቶቹ ፊት ወስደው ዮሐንስን መጥምቅ ራስ በወጭት ለንጉሳቸው ለሄሮድስ ሰጡት። እሱም ከተቀበለ በኋላ ለሄሮዳዳ ልጅ ሰጣት። የመጥምቁ ዮሐንስ ራስ ግን በወጭት ላይ ሆና ሕዝቦችና የመንግስት ታላላቅ ሰዎችን እየሰሟት በመኳንንቱ ፊትም ንጉሥ ሄሮድስን እንዲህ አለችው። ሄሮድስ የወንድምን እንግዲህ የነፈተ ነው ድምፅ የፊልጶስን ሚስት ማግባት የወንድምን የፊልጶስን ሚስት ማግባት አይገባም። አንተም ለእርሷ ወንድሟ ነርሷም አንተ እህት ነች በማለት ዘልፈው ነበር። የመጥምቁ ዮሐንስ ራስ መዓዛው ከሽቶ 7 እጅ በልጦ ይሸት ነበር። ዓይኖቹ እንደ ፀሐይ ያበሩ ነበር። ንጉሥ ሄሮድስም የመጥምቁ ዮሐንስን ራስ ለሄሮዳዳ ልጅ በሰጣ ጊዜ እሷም ወስዳ ለእናቷ ሰጠቻት። ሄሮዳዳም የመጥምቁ ዮሐንስን ራስ በወጭት ላይ ተቀምጣ በሕይወት እንዳለች ዓይኖቿ ተገልጠው ፊቱ ከፀሐይ 7 እጅ ስታበራ ባየች ጊዜ እንዲህ በማለት ትናገር ጀመር። ስልጣን ያለው የምድራዊ ንጉሥ እያየች አትፈራም የነበረች ዓይኗን በወስፌ እያወጣው እኔ በእጄ ጥላቸዋለሁ። ሳትፈራ ሳታፍር የወንድምን የፊልጶስ ሚስት ማግባት አይገባም እያለች በሕይወቷ ሳለች በሰው ፊት ንጉሥና ንግሥትን ትዘልፈው የነበረችው ምላስ በእጄ ቆርጬ በመሬት እጥላታለሁኝ። በራሱ ላይ የበቀለውን ጸጉሩንም በፊቱ የበቀለውንም ፂሙን ላጭቼ ከአልጋዬ በታችም ጎዝጉዤ ወደ መኝታዬ በመወጣበት ጊዜ እግሬ መራገጫ መጥረጊያ አደርገዋለሁ አለች። ይህን ቃል ካለችው በኋላም ራስ ፊቷን በጥፊ ለመምታት እጇን ዘረጋች። በዚያን ጊዜ ዮሐንስ ራስ ክንፍ አወጣ። የቤቱን ግንብ ሰንጥቃ እንደ ንስር እየበረረች አንቺ የተረገምሽ ሄሮዳዳ የባልሽ የፊልጶስን ወንድም የሄሮድስን ማግባት አይገባሽም። ቀድሞም የዘለፍኩሽ አሁንም የምዘልፍሽ እኔ ነኝ እያለች ዮሐንስ ራስ የቤቱን ጣራ ሰንጥቃ እንደ ንስር በአየር ላይ በራ ሄደች። ያን ጊዜ ሄሮዳዳ እጅ ከትከሻዋ ላይ ተቆራረጡ፣ ከመሬት ላይ ወደቁ። ሰውነቷን መሬት ተከፍታ እስከ አንገቷ ድረስ ዋጠቻት። ይችም የረከሰች የተረገመች ሰማ በሕይወቷ እያለች ስለ አመጿ ስለ ክፋቷ ወደ መቀመቃት ቁልቁል ወረደች። በዘፈኗ የንጉሥ ልብ አስደስታ ዮሐንስን ራስ የለመነች በሄሮዳዳ ልጅም ላይ ሰይጣን አድሮባት አበደች። የቤተ መንግሥት ዕቃ ሁሉ እያነሳች ትሰብር ጀመረች። ያን ጊዜ ሄሮድስ ወታደሮቹን አንድ ሰው እንደ ግንድ በእሳት የተለበለበ የመሰለውን የሄሮዳዳን እጅ በልብሶቹ ውስጥ ሸፍኖ ሰውሮ ወደ ንጉሡ ሄሮድስ ዘንድ በተሰበሰቡበት መካከል ይዞ ሄደና በንጉሥ ፊት ደንግጦ ቆመ። ሄሮድስም ወታደሩን ስለምን መጣ? ደንግጠህ አይሃለሁ፣
ምን ሆነህ ነው አለው። ወታደሩም ለሄሮድስ እንዲህ በማለት መለሰ። ንጉሥ ወይ ወየውልኝ፣ ወየውት አለብን። የነቢየ እግዚአብሔር የንጹሕ የጻድቅን ዮሐንስን ራስ ከቤታችን ውስጥ በማግባታችን ጥፋትን ተጎናጽፈን ኀፍረትን ተቀዳጅተናል። በነፍሳችን ሐዘን ተመላ፣ በራሳችን ላይ ጥፋትን አመጣን። እነሆ በፍቅሯ ተነድፈህ ለቃሏ ተገዝተህ ፈቃዷን ፈጽመህ የመጥምቅ ዮሐንስን ራስ አንገትን ያስቆረጥክ የሮዳዳ የሰማዕቱ ዮሐንስን ፊት በጥፊ ለመምታት እጇን በዘረጋች ጊዜ በዮሐንስ የተአምር ሰይፍ በእሳት እንደተለበለበ እንደ ግንድ መስሎ ከትከሻዋ ላይ የተቆረጠ ሁለት እጆቿ ከመሬት ላይ ወድቀዋል። ሰውነቷን መሬት አፏን ከፍታ እስከ አንገቷ ድረስ ዋጠቻት። ልጅቷን አብዳ የቤቷን ዕቃ ሁሉ ሰብራ ጨረሰች አለው። ንጉሥም ሄሮድስ ወታደሮቹን ተቆጣ። አንተ ቀጣፊ ውሸታም ነህ፣ ይህ ሁሉ በቤተ መንግሥት ውስጥ አልተደረገም አለው። ወታደሩም ቃሌን በእውነት ካልተቀበልከኝማ አባይ በምስክር አሸንፈው ይረቱታልና ያውልህ አይተህ እመነኝ አለውና በእሳት የተለበለበ የመሰለውን ከትከሻዋ ላይ የተቆረጠውን ጣቶቿ በቀይ ቀለም በወርቅ በብር የጌጥ የሮዳዳን እጆችን ከልብሶቹ ውስጥም አውጥቶ በተሰበሰቡበት መካከል በመኳንንቱ ፊት ወርውሮ ጣለለት። ንጉሥም ሄሮድስም የሮዳዳን እጅ የሆነውን ሁሉም በተመለከተ ጊዜ በታላቅ ኀፍረት ተነስቶ ሄሮዳዳ ካለችበት ሄደ። የሄሮዳዳ መሬት አፏን ከፍታ እስከ አንገቷ ድረስ ውጦ አገኛት። አሽከሮቹን እነሆ ትንሽ ወደ ታች ስለወረደች ምድርን ቆፍራችሁ አውጧት ብሎ አዘዘ። አሽከሮቹም ያወጧት ዘንድ መሬቱን ይቆፍሩ ጀመር። እንኳን ሊያወጧት አንዲት አጥንት አግኝተው ያወጧት ዘንድ አልተቻላቸውም። እነሱ መሬቱን ሲቆፍሩ እንደ ኃይለኛ ጎልማሳ በችኮላ ከዶማው እየተሽቀዳደመች ወደ ታች ትወርድ ነበር። ይህችም የተረገመች በመጥምቁ ዮሐንስ አምላክን ኃይል በሕይወቷ ወደ እንጦሮጦስ ወርዳለችና። በዚህን ጊዜ ንጉሥ ሄሮድስም የሚጠብቀው አሽከሮች ይህንን ሁሉ መከራ እስከሚደርስባት ድረስ በምን ትጠብቅ ነበር ብሎ ተቆጣው። በተሰበሰቡበት መኳንንት መካከል አንገቱን በሰይፍ ፈተና ለበጎ ነው ይሁን አንገቱን በሰይፍ እንዲቆርጡት አዘዘና አሽከሮቹን በመኳንንቱ ፊትም አንገቱን ቆረጡት። ንጉሥም ወታደሮቹን አፍሮ የሚያደርገው አጥቶ ወደ መኳንንቶቹ ተመልሶ በቤተ መንግሥት ውስጥ የተደረገውን ነገር አትንገሩብኝ ብሎ በታላቅ መሐላ ማላቸው። የተመረጠች የመጥምቁ ዮሐንስን ራስ ግን እንደ ንስር በሰማይ እየበረረች በሀገር ሁሉ እየዞረች በንጉሡ በሄሮድስም ከተማ እየተመላለሰች ሕዝቡም እየሰሟት ሄሮድስ የወንድምን የፊልጶስን ሚስት ማግባት አይገባም እያለች ቀኑ በሙሉ እስከ ማታ ድረስ ስታስተምር ዋለች። ሕዝቡ ሁሉ ቃሏን እየሰሙ አቤቱ ጌታችን ፈጣሪያችን ወይ አንተ አንገትን ከተቆረጠ በኋላ ሥጋ በመሬት ላይ ወድቆ ነፍስን በራስ ላይ አስቀምጠ እንዲናገር ታደርጋለህ። አቤቱ ጌታችን ወይ የተመሰገንክ አምላክ ወይ ስራ ሁሉ የተመሰገነ በማለት አምላካቸው እግዚአብሔርን አመሰገኑት። አሰምታም እየተናገረች ስታስተምር እያንዳንዱ የሰሟት ሰዎች ሁሉ ብቻዋን ድንቅ ታምራትን የሚያደርግ እግዚአብሔርን የሚያመሰግኑ ሆኑ። አቤቱ ጌታችን ካለ ሥጋ ራሳችን ብቻ እንድንኖር እንዴት ሥራ ሁሉ እጹብ ድንቅ ነው ይሉ ነበረ። እናትና ልጅም በዮሐንስ አንገት መቆረጥ ተደስተው በንጉሥ ሄሮድስ ፊት ደስታቸውን ገልጸው ዘፈን እናደርግሳለን ብለው ሲሄዱ ሄሮዳዳ መሬት ተከፍታ ዋጠቻት። ልጇን ወደ እናቴ ብላ እጇን ያዘች። የሮዳዳ እጆች ከትከሻዋ ላይ እየተቆራረጡ በልጅቷ እጆች ላይ እየተቆራረጡ ቀሩ።
የሄሮዳዳ ልጅ ከቤተ መንግሥት ገብታ በመኳንንቱ ፊት ሄሮድስን የወንድምህን የፊልጶስን ሚስት ማግባት ፈጽሞ አይገባም አለችው። ንጉሡ ሄሮድስ ይህንን ነገር ከአንደበቷ በሰማ ጊዜ በጣም ተቆጣና ቀድሞ ያልሆነውን ሥራ ታሰራ በኋላ ደግሞ ምስጢርን ታወጣ ዘንድ በሰይፍ ቁረጧት ብሎን አንገቷን በሰይፍ አስመትቶ ወዲያውኑ አሳ አንባሪ ተቀብሎ ዋጣት። እዚያ በኋላ ንጉሥ ሄሮድስም ወደ ጓደኞቹ ተመልሶ ይህንን ክፉ ሥራ ይህንን ምስጢር ለማንም አንድ ሰው እንኳን እንዳይናገሩ አዘዛቸው። እሱ ንጉሡ ሄሮድስ ከኀፍረቱ ብዛት የተነሳ በሐዘን በዛን ዘመን ወደ ውጭ ወጥቶ ለሰው አይታይም ነበር። የሄሮድስና የሄሮዳዳ የንጉሥ ቁልፍ ኀፍረታቸው በተሰበሰቡበት ሰዎች መካከል ተገልጾ ታወቀ። የሄሮዳዳ የክፋቷ ሽታ በየቦታ ሁሉ በየአገር ሁሉ ወጥቶ ሸተተ። ንጉሥ ሄሮድስ ሚስቱን አብሮት የወንድሙን የፊልጶስን ሚስት ማግባት በአገባ ጊዜ ስሙ አረጣ የሚባል የሚስቱ አባት አማት ነበረው። የአራጣ ልጅ ወደ አባቷ መጥቶ በፊቱ አለቀሰ። ንጉሥም ሄሮድስን በስልጣኑ ተመክቶ በእርሷ ላይ የደረሰውን በደል ሁሉ ነገረው። አራጣ ያን ጊዜ ብዙ ሰራዊትን ሰብስቦን ተነሳ። እንደልኩ ገሊላ ከሚባል አገር ደረሰን። አገራቸው ሁሉ ዘረፈ፣ አፈረሰው፣ ቤታቸው ሁሉ በሳት አቃጠለው። ንጉሥ ቄሳር ይህን በሰማ ጊዜ አገሩም የመፍረስ መቃጠል በምን ምክንያት እንደሆነ ጠየቃቸው። እንደሆነ ንጉሥ ሄሮድስ በስልጣኑ ተመክቶ የአራጣ ልጅ አብሮን የወንድሙን ሚስትን ስላገባ በሄሮድስ ምክንያት ይህ ነገር ያደረገው አራጣ እንደሆነ የአገር ሰዎች ለንጉሡ ቄሳር አስረድተው ነገሩት። ሄሮድስም ያደረገውን የራሱን ሚስት አብሮ የወንድሙን ሚስት እንዳገባ በዚህ ምክንያት ሲዘልፈው ነቢይ ዮሐንስን እንደገደለው በልጁ ምክንያት አራጣ ተቆጥቶ የገሊላን አገር እንዳጠፋ ንጉሥም ቄሳር በሰማ ጊዜ ንጉሥ ቄሳርም ጭፍሮቹን ወደ ሄሮድስ ልኮ ከስልጣኑ ሽሮ አጋዘው። በወህኒ ቤትም ውስጥ አሰረው፣ አጋዘው። ገንዘብ ሁሉ ወሰደበት። ቤተ መንግሥቱን አፍርሶ በእሳት አቃጠለው። አራጣም ወደ በላዩ ንጉሥ ወደ ቄሳር ሄዶ ንጉሥ ሄሮድስን ዘማዮችን ሁሉ እየሰበሰበ ልጁን አብሮት አስቀናትና ብሎ አቤቱታ አቀረበለት። ንጉሡ ቄሳር ሰምቶ ሕግ ፈረሰ፣ ድሃ ተበደለ ተብዬ እንደ ወቅስ ይህን ክፉ ሥራ ሁሉ እያደረክ ያስወቀስከኝ ያስደፈረኝ እሱ አይደለም ብሎ ወታደር ልኮ አስይዞ ከስልጣኑ ሽሮ በወህኒ ቤትም ውስጥ አሰረው። ሄሮድስ በወህኒ ቤት ውስጥም ሳለ አብዶ አይምሮን አጥቶ የገዛ አካሉን እየነጨ እየበላ ኳ ብሎ ፈንድቶ ተልቶ ሸቶ ተበላሽቶ በክፉ አሟሟት ሞቷል። በግፍ የሞተው ጻድቅ በነፍሱ በፈጣሪው ፊት ተከራክሮ ኃጢአተኞችን፣ ግፈኞችን፣ በደለኞችን የሆኑትን እንዲበቀል ያደረገ ያለው የመጽሐፍ ቃል እነሆ በንጉሥ ሄሮድስ ላይ ደረሰ፣ ተፈጸመ። የተቀደሰች የመጥመቀ መለኮት ዮሐንስ ራስ ግን አስቸጋሪ ነው። የተቀደሰች የመጥምቁ ዮሐንስ ራስ ግን በሰማይ ላይ የበረረች ወደ ደብረ ዘይት ሄደች። ጌታችን ኢየሱስ ክርስቶስ በደብረ ዘይት እያስተማረ ሳለ ወደ እሱ ሄደች እና ከእግሩ በታች ወድቃ ሰገደችለት። ጌታችን መድኃኒታችን ኢየሱስ ክርስቶስ በእጁ ታቅፎ የመጥምቁ ዮሐንስን ራስ በመለኮት አፉ አክብሮ ሳማትና ሰላምታ ሰጣት። የቅዱስ ዮሐንስ ራስ
ባየችና በተመለከተች ጊዜ በድንጋሌ ሥጋ በድንጋሌ ነፍስ የጸናች እመቤታችን ማርያም እንዲህ በማለት አለቀሰች። ይህንን በአንተ ላይ የደረሰውን መከራ ያዩ ይመለከቱ ዘንድ ስለ አንተ ተለውጠው ስለ አንተ ስላላገኙት የሞተው የአባቱ የዘካርያስ ዓይኖቹ ዛሬ ወዴት ይገኙ ይሆን? ወዴት ነው ያሉትስ? የቤተልሔም ሕፃናት ከፈጀና ከጨረሰና ከፈጀ ከርጉም ሄሮድስ ፊት አሽሽታ በበረሃ ውስጥ ያሳደገች እናትህ አንገትህን ተቆርጦ ያዩ ዘንድ የእናትህ የኤልሳቤጥ ዓይኖች ዛሬ ወዴት ተሰወሩ? ወዴትስ ይገኙ ይሆን? የአባት የዘካርያስ የእናቱ የኤልሳቤጥ ዓይኖች አንተን ያዩ ዘንድ ወዴት ናቸው? ወዴትስ ነው ያሉት? እመቤታችን ማርያም መጽናናትን ለቅሶ መተውንን እምቢ አለች። በመረረ እንባም በጣም አለቀሰች። እመቤታችን ልጇን ያጠመቁ ዮሐንስን ራስ ባየች ጊዜ በመረረ ሐዘን እንዲህ እያለች እንባዋን ታወርድ ነበር። ለስም አጠራረው ክብር ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ የእናቱን ሐዘን ተመልክቶ ልጇ ወዳጇን እናቱን በእጁ ጠቀሰና እንዲህ በማለት ተናገራት። ድንግል እናቴ ሆይ አታልቅሺ። እነሆ ዮሐንስ ሞቶ እንዳየሽው ዮሐንስ እንደሞተ እኔም እንዲሁ ሞታለሁ እገደላለሁኝ። ነገር ግን የኔና የኔ ሞት እንደ ዮሐንስ አንገቴን በሰይፍ ተቆርጬ አይደለም፣ እጅና እግሬን በብረት ችንካር ተቸንክሬ ተወጥሬ በመስቀል ላይ ተሰቅዬ ነው። ቀኝ ጎኔን በጦር እወጋለሁ፣ ደምና ውሃ ከኔ ይፈሳል አላት። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ወደ መጥምቁ ዮሐንስ ራስ መለስ አለና እንዲህ በማለት ስልጣን ሰጣት። ጌታችን የዮሐንስን ራስ እንዲህ አላት። እነሆ መንፈስሽን በራስሽ ላይ ውስጥ አድርጌልሻለሁ። በሰማይ የምትበሪበትን እንደ ንስር ክንፍ ሰጥቼሻለሁኝ። እንደ ንስር በሰማይ እየበረርሽ በዓለም ሁሉ እየዞርሽ የሄሮዳዳን የሄሮድስን የኃጢአት ለሰው ሁሉ ግለጭላቸው። እነሆ እስከ 15 ዓመት ድረስ ገቢረ ተአምራትን የምታደርግበትን ኃይሌን መንፈሴን በራሲ ላይ ውስጥ አድርጌልሻለሁ። እስከ 15 ዓመት ድረስ በዓለም ሁሉ ዞረሽ የምታስተምሪበት መንፈስ የምትበሪበትን ክንፍ ሰጥቼሻለሁ። እነሆ እኔም ከ3 ዓመት በኋላ ለአዳም የሰጠሁትን ተስፋ ፈጽሜ በሞት ወደ ሲኦል ወርጄ ነፍሳትን ከዲያብሎስ እጅ ማርኬ በሦስተኛው ቀን ከሙታን ተለይቼ ተነስቼ ወደ ባርዕ ክብሬ ተመልሼ ወደ ሰማይ አድርጌ በአባቴ ቀኝ በተቀመጥኩ ጊዜ ከ15 ዓመት በኋላ ርግም ሄሮድስ ከፈጃቸው ከትንንሾቹ ሕፃናት ጋር ትሆን ዘንድ በአባቴ ፈቃድ ራሴን ተሸክሜ ወደ አባትህ ወደ ዘካርያስ ያመጡት ዘንድ እኔ መላእክትን አዛቸዋለሁ። ከሕፃናት ጋር ትሆን ዘንድ ነፍስን መላእክትን ትጎበኛቸው ወደ አባትም ወደ ዘካርያስን ያደርሱታል። እነሆ አንተም የመጥምቁ የጥምቀት አባት ካህን ነህ። እነሱም ግን በደላቸው እንጂ አልተጠመቀምና፣ ዛሬ ግን ነፍሴን በእኔ ቀኝ በአባት በዘካርያስ አጠገብ አኖራታለሁ። መንፈሴን እስከ 15 ዓመት በራስ ውስጥ እንድትኖር አዝዣለሁ። ስጋህን ከነቢዩ ኤልሳ ጋር አደርጋለሁ። ጌታችን ዮሐንስን ራስ በሰማይ እየበረረች ድምፅ እያሰማች ኃጢአታቸውን እየገለጸች ከሃዲያን የሆኑትን ሄሮድስና ሄሮዳዳን ትዘልፋቸው ዘንድ አዘዛት። ጌታችን ኢየሱስ ክርስቶስ እንዳዘዛት ዮሐንስ ራስ እንደ ንስር በተሰጣት ክንፍ በሰማይ ላይ የበረረች የሄሮዳዳን የሄሮድስን ኃጢአት በዓለም ሁሉ እየዘለፈች በደላቸው ሁሉ እየገለጸች የምታስተምር ሆነች። ከዚህ በኋላ በምስራቅ በኩል ሄዳ በአረብ አገር ውስጥም በሰማይ ላይ ስታስተምር ነጋዴያን ድምጿን ሰሙ። እነሱም ገንዘባቸውን ሁሉ ጥለው ዮሐንስን ራስ ለመያዝ ሰውነታቸውን ብዙ አደከሙ። ነገር ግን አግኝተው ለመያዝ አልተቻላቸውም። ከሰማይ እንዲህ የሚል ቃል ተነገራቸው።
የምትይዙበት ቃል ስላልደረሰ ሰውነታችሁን አታድክሙ አላቸው። ከዚያ በኋላ መፈለጋቸውን ተዉ። ከዚያ በኋላ የመጥምቁ ዮሐንስ ራስ 15 ዓመት ስታስተምር ኖራ ሚያዝያ 15 ቀን በአረብ አገር አረፈች። መላእክትና ደቀ መዛሙርቶቹ የመጥምቁ ዮሐንስን ራስ አንስተው ከተቀደሰች ራሱ ከተባረኩ በኋላ እግዚአብሔር እያመሰገኑ በዝማሬ በምስጋና በነቢዩ ኤልሳዕ መቃብር ውስጥ ቀበሯት። ነፍሱን ፈጣሪያቸው እያመሰገኑ በፊት በኋላም በቀኝ በግራ ከበው በእግራቸው እያሸመሸው በእጃቸው እያጨበጨቡ በዝማሬ በማሌት ወደ ሰማይ አሳረጓት። መላእክት ወደ ሰማይ ባሳረጓት ጊዜም ከሥላሴዎች ዙፋን ፊት ወድቃ ከሰገደች በኋላ አባቱ ዘካርያስ እናቱ ኤልሳቤጥ እጅ ነሳቸው። ከዚያም በኋላ ከሦስተኛው ሰማይ ውስጥ ተቀመጠች። መጥምቀ መለኮት ዮሐንስ በእውነት ምስክር ሆኖ በመጨረሻው በሰማዕትነት የሞተው መስከረም 2 ቀን ነው። ራሱ ያረፈችበት ቀን ሚያዝያ 15 ቀን ነው። መላ የሕይወቱ ዘመን 45 ዓመት ከ8 ወር ነው። 2 ዓመት በእናቱ በአባቱ ቤት ተቀመጠ። 28 ዓመት በበረሃ ውስጥ ኖረ። 8 ወር ሄሮድስን አንገቱን ከማስቆረጡ በፊት ሲያስተምር ቆየ። ከ15 ዓመት አንገቱ ከተቆረጠች በኋላ ሲያስተምር ተቀመጠ። አባቱ ዘካርያስ መስከረም 8 ቀን ምስክርነቱን ፈጽሞ በሰማዕትነት ሞተ። እናቱ ኤልሳቤጥ በጢባሪዎስ ንጉሥ የግዛት ዘመን የካቲት 16 ቀን አረፈች። ስላጠመቀውና ወዳጁ ስለሆነ ዮሐንስ ስለ ንጽሕት ራሱ ይህንን እንድናገር አስረዳን። በመሽቀዳደሙን የጨረሰበት የተቀደሰች ገድሉን የሚጽፍ እንደተቻለው ለድሆች፣ ለበሽተኞች ጎመን ዘሪ ጎጆ ሰሪ ለሌላቸው፣ ለባልቴቶች እናት አባት ለሞቱባቸው፣ ለታሰሩት በስሙ ምጽዋቱን የሚሰጡ፣ በክፉ መገዛት በምርኮ ላሉት ስለ እነርሱ የሚጸልይ የሚለምን የመጥምቁ ዮሐንስንም ይቀበላቸዋል። በፈጣሪያቸውም ደስ ፊት ያሰኛቸዋል። በስሙ ምጽዋትን የሚያደርጉትን ካለነውር ካለነቀፋ በጌታችን ፊት በጌታችን ፊት ዮሐንስ ያቆማቸዋል። ከማያልፈው የሕይወት መጠጥ ያጠጣቸዋል። ከዚህ ዓለም ፋንታ በወዲያኛው ዓለም መጽናናትን ጌታችን ኢየሱስ ክርስቶስ ለወዳጁ ለዮሐንስ በቃሉ የሰጠውን መልካሙን ዋጋ ያገኛል። ልመናው፣ አማላጅነቱ፣ መጥምቀ መለኮት ዮሐንስ ረድኤቱ፣ በረከቱ ከሁላችን ሕዝበ ክርስቲያን ከሀገራችን ከኢትዮጵያ ከሰሚውም ከአንባቢውም ጋር ለዘላለሙ ጸንቶ ይኑር አሜን። የቅዱስ ዮሐንስ በረከቱ ጸሎቱ ቃል ኪዳኑ አይለየን። እግዚአብሔር በቸርነቱ ይጠብቀን። ምሕረቱን ቸርነቱን ይላክልን ያብዛልን። እንግዲህ ምን ይደረግ፣ የጉንፋን ነገር አስቸጋሪ ሆኗል። ሁልጊዜ የሚፈታተነኝ በዚህ ጉዳይ ነውና ይህም ሽታ ሸተተኝ ነው። በአገልግሎት ዙሪያ አስቸጋሪ ነው። ፈተና ስለሆነ ለበጎ ነው ብዬ አልፈዋለሁ። ለምን ሁልጊዜ እንዳላነብ ያስበላል። ለምን ተረጋግቼ እንዳላነብ ነው የሚፈለገው። እና መጥምቀ ቅዱስ ዮሐንስ ቃል ኪዳኑ ምልጃው አይለየን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ
ንህድግ ለዘአብ በሰሎኒታ ባነግ ሰመስት አላድነ ነው ባልህንም ኩሉ እኩይ እስመ ዚአከ ይእቲ የመንግስት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እምእግዚአብሔር ወሰላም ለኪ ሩክሳንቲ ማነስ ወብር ፍሬ ከርስኪ ተፈሥሒ ፍሥሕት ኦሚል የተጸጋ እግዚአብሔር ምስለኪ ዛሊ ወጸልይ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሥረይ ለነ ኃጣውኢነ ከመ ይጸንዕ እግዚአብሔር አብይ። አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም አምነን ሁለተኛ ደግሞ በ95 ዓመት አንድ ጊዜ የምትሆን ማለት የፀሐይ አበቅቴ 2 የጨረቃ አበቅቴ 29 በአምስቱ ዙር ያለ እያንዳንዱ ዙር 19 ዓመት በሚሆን ጊዜ ነው። ይህችም የትንሣኤ በዓል በመሩሙዳ 14 እንድናከብር የምትከለክለን ናት። ይህ የሚሆነው የአይሁድ በዓል በ14ተኛው መግቢያ በሰንበት ቀን ምርሙዳ 10 በሚሆንበት ጊዜ ነው። በዚህ ጊዜ ሌሎች ክርስቲያኖች የትንሣኤ በዓል በማግስቱም ምርሙዳ 11 ያደርጉታል። ይህም ስህተት ነው። ትንሣኤ 15 መግቢያ ሆናለችና። በዚህም ትክክለኛ ግን ትንሣኤ ምርሙዳ 18 22ኛው መግቢያ ሲሆን ነው። እነርሱ በየሳምንቱ ይሆናሉ። 3 የምትሆን የአይሁድ በዓል ከአዳር 21 በታች በሚወር ጊዜ ነው። ይህም ከእነርሱ እንዳንወርድ የሚከለክለን ነገር ግን የመግቢያ ለአይሁድ ለራሳቸው እንድንተወው የሚያደርግ ነው። እኛም ከመግቢያው የሚከለክለውን 16 ቀን እንያዝ። ከዚህም በኋላ የጌታችን ኢየሱስ ክርስቶስ ደቀ መዝሙር እንደሰሩት የትንሣኤ በዓልና ክብር ይህም ስህተት በወር እንጂ በሳምንት አይደለም። ቀመሩ በኅዳር 21 22 ማለት በምሕረት 25 እና 26 ወይም ከኅዳር 21 በፊት መሆኑን ቢያሳይ የጌታችን ኢየሱስ ክርስቶስ የትንሣኤ በዓል በዚህ ወር ፈጽሞ አያደርጉም። ነገር ግን ሐዋርያት እንዳዘዙ ይህንን ጊዜ ለአይሁድ ለራሳቸው ይተውላቸዋል። ከመግቢያ የሚከለክለው 16 እንያዝ። ከእነርሱ በኋላ የቅድስት ትንሣኤ በዓል ያክብሩ። ይህንን ሁለት በዚህ ዘመን በእያንዳንዱ 19 ዓመት ዙር 2 ጊዜ ያገኛል። ይህም በሮማውያን አቆጣጠር ከ19 ዙር በሁለተኛው ዓመት ከዚያም በ13ኛው ዓመት ነው። በግብፃውያን አቆጣጠር ደግሞ በ4ኛው ዓመት ከዚያም በ15ኛው ነው። ከእነዚህ 2 ዓመታት አንደኛው የአይሁድ በዓል በኅዳር 21 እንዲሆን ታመልካለች። ሁለተኛ ደግሞ 22 ማለት በረሃ 25 ከዚያም 6 ናት። በግብፅ አቆጣጠር 15 ዓመት በሮማ አቆጣጠር 13 ይሆናል። ይችም አዳር 21 ኅዳር ሊኖ ነው። አዳር ነው የሚለው አዳር አንድ መሆኑን ማለት በረምህት 25 ታመልክታለች። በግብፃውያን አቆጣጠር 4ኛ ዓመት በሮማውያን አቆጣጠር 2 ትሆናለች። ይችም ወደ አዳር 22 ማለት ወደ በርምሃት 27 የምትመራው ናት። በዚህ ዘመን በእያንዳንዱ ዙር የሚገኘው ከእነዚህ 2 ዓመታቶች ናቸው። የሚያከብራቸው ወራቶች አባቶቻችን ሐዋርያት እንድናከብር ካዘዙ ወር በፊት ናቸው። የዚህ ስህተት ምክንያቱ ደግሞ የአበቅቴ ቀመር የሰሩት ደቀ መዛሙርቱ ከነበሩበት ዘመን ብዙ ዓመታት በኋላ ስለሆነው ሳይጠይቁ ስለሰሩት ነው። ጥያቄ ግን ያን ጊዜ ተገልጦላቸው ቢኖር ኖሮ መልካም በሆነ ነበር። ስለሆነም በዛ ዘመናት ካለፉ በብዙ
ጊዜ በኋላ የቀመሩ ስህተት ተገለጠ። ሆኖ ግን የዚህ ሁሉ ትክክለኛ መልስ አበክቴው ቀመር አይገኝም። ይልቁንም ከጌታችን ኢየሱስ ክርስቶስ ደቀ መዝሙር ቃል እንጂ እነርሱ ሐሰትን ሁሉ በሚፈጥር በመንፈስ ቅዱስ ተናግረዋልና። አባቶቻችን ሐዋርያት በቀመራቸው የዕብራውያን የግብፃውያን ታሪክ ይጠቀሙ ነበር። የጳጳሳት አለቆች ስራ የያዘው መጽሐፍ እንደሚጠቅስ ወንጌላዊ ሰማዕት ማርቆስ የቅዱስ ትንሣኤ በዓል በእስክንድርያ ምስክር በሆነበት ዓመት አክብረዋልና በሰኞ ቀን ሰማዕት ሆኗል። መጽሐፍ ወንጌል ቅዱስ ማርቆስ በግብፃውያን መሮሞዳ ወር መጨረሻ ማለት በሮማውያን ወር በሰባተኛው ቅንጥርጥያኖስ ሰማዕት ሆኗል ይላል። በዕብራውያን ወር አቆጣጠር በኒሳር 24 የተመረጡ ጴጥሮስ ጳውሎስ በ5568 ዓመት ዓለም በዕለተ ሐሙስ በንጉሥ ኒሮን እጅ ሰማዕት ሆነዋል። ቅዱስ ማርቆስ ሰማዕት የሆነበት ከትንሣኤ በዓል ማግስት ይህም ማለት በ5568 ዓመት ዓለም ምርሙዳ 30 በዕለተ ሰኞ ነው። የዓለም ብርሃን ጴጥሮስ ጳውሎስ ሰማዕት ከሆኑበት ጀምሮ ወንጌላዊ ቅዱስ ማርቆስ ሰማዕት እስከሆነበት ድረስ 299 ቀናት ይሆናል። በዚች ቀን ንጉሥ ኔሮን በእሳት ተቃጥሎ ሞቷል። ወንጌላዊ ቅዱስ ማርቆስ ዕድሜው 70 ዓመት ሲሆን አረፈ። ጸሎቱ በረከቱ ከሁላችን ጋር ይሁን። እንደዛ መቆጠራ ምናምን ስለ ራሱ መናገር ነበረባቸው፣ መጻፍ ነበረባቸው። እንደው ብዙ ጊዜ ይገርመኛል። ዘመን አቆጣጠር ምን አቆጣጠር ይደረጋል? ያው የእሱ ያደረገውን ነው መጻፍ የነበረባቸው። አስቸጋሪ ተአምሩ ለአቡነ ማርቆስ ወንጌላዊ ርእሰ ሊቃነ ጳጳሳት ዘእስክንድርያ ጸሎቱ ወበረከቱ ያህሉ ምስለ ኩልነ ሕዝበ ክርስቲያን ሀገሪቱን ኢትዮጵያ ላለ እስክንድርያው ሊቀ ጳጳስ አባታችን ወንጌላዊ ማርቆስ ያደረገው ተአምር ጸሎቱ በረከቱ ከሁላችን ጋር ለዘላለም ይኖር አሜን። ስሙ ፍላዲዮስ የሚባል አንድ ሰው ነበር። እርሱም በወንጌላዊ ማርቆስ በርበት ከተቀመጡት የጳጳሳት አለቆች አባቶች ቁጥር 63ኛ ነው። የጳጳሳት አለቃ የሆነው ከተሾመ በኋላ ብዙ ዘመን ኖረ። ከዚያም በኋላ ገንዘብ የሚወድ ሆነ። ለድሆችና ለችግረኞች አላሰበም። ይልቁንም መብላትና መጠጣትን፣ ወደ ወሸባ መታጠቢያ ቤት መግባትን፣ ካህናትን በሚሾሙ ጊዜም ሹመቱ መቀማት ይወድ ነበር። ከዕለታት በአንድ ቀንም በእስክንድሪያው በምትገኝ ወንጌላዊ አባት ማርቆስ ቤተ ክርስቲያን ቅዳሴ ቀደሰ። ከዚያች ቤተ ክርስቲያን ማዕዘን እጅ ስትወጣ በራእይ ተመለከተ። በእርሱ ላይ አማተበች። ከእርሱም የተነሳ ፈራ፣ ደነገጠ። ያን ጊዜም ሰውነቱ ለሁሉ ተከፈለ፣ ደረቀ፣ ሞተ። ከዚያም በኋላ ሰዎች እግዚአብሔርን ፈሩት፣ ወንጌላዊ ማርቆስን አከበሩ። ጸሎቱ በረከቱ ከሁላችን ጋር ይሁን አሜን። የቅዱስ ማርቆስ ጸሎት፣ ምልጃ፣ ቃል ኪዳኗ አይለየን። እግዚአብሔር በቸርነት ሁላችንን የሚጠብቀን፣ ይህን ተጻራሪ ደዌ የሆነውንም ያስወግድልን አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ንኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ እግዚእሰ መስቀል አድኅነነ ወባልሐነ ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይሉ ስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እግዚአብሔር ወሰላም ለኪ በሮክታ አንቲ እምአንስቶ ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስለኪ ጸአሊ ጸልይ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ ይጽን እግዚአብሔር አብይ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሐምሌ 30 በዚች ቀን ቅዱሳት የገሊላ ሰዎች መርቆሬዎስና
ኤፍሬም በሰማዕትነት አረፉ። እሊህም ከአክሚም ከተማ የመጡ የሚዋደዱ በመንፈስ ቅዱስ ወንድማማቾች በሥጋ ዘመዶች ነበሩ። መንፈሳዊ ስምምነትን ተስማምተው በላይኛው ግብፅም ካሉ ገዳማት በአንዱ ገዳም መንኩሰው በጾም በጸሎትም በስግደትም እየተጋደሉ በገዳም ውስጥ 20 ዓመት ያህል ኖሩ። ከዚህ በኋላ ጠላት ሰይጣን በአብያተ ክርስቲያናት ላይ ከአርዮሳውያን ችግር ባመጣ ጊዜ አርዮሳውያን በአርዮሳዊ ንጉሥም ትእዛዝ መስዋዕት ሲሰዋ ወደ ኦርቶዶክሳዊት ቤተ ክርስቲያን ውስጥም ገቡ። እሊህም ቅዱሳን አምላካዊ ቅናት ቀንተው ወደ ቤተ ክርስቲያን ገቡና አርዮሳውያንን ያኖሩትን መስዋዕትን በተኑት። እንዲህም አሏቸው፣ በስሉስ ቅዱስ ስም ያልተጠመቀ መስዋዕት ያሳርግ ዘንድ አይገባም። ያን ጊዜም አርዮሳውያን ይዘው ደበደቧቸው፣ ታላቅ ግርፋትን ገረፏቸው። አጥንቶቻቸው እስከሚሰበር ድረስም በምድር ላይ ጥለው ረገጧቸው። ነፍሶቻቸው በእግዚአብሔር እጅ ውስጥ ተሰጡ። የሰማዕትነት አክሊል ተቀበሉ። ምዕመናን መጥተው ስጋቸው ወስደው በአማሩ ልብሶች ገንዘው በመልካም ቦታ ኖሩት። ከእነሱም ለበሽተኞች ታላቅ ፈውስ ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በእነዚህ ቅዱሳን ጸሎት ይማረን ለዘላለሙ አሜን። ሰላም ሐዋት ወክልኤቱ መርቆራ ወኤፍሬምን ዘይቀትኑ ቅነታ እመስዋዕሆሙ ርኩሳን አመ ወገሩ ህብስተ ሕዝብ አርዮስ እያንተጉ ኪያሆሙ ዘበጠት እስከ መጠኑ ነፍሶም ክብርተ። በዚች ቀን የእስክንድርያው ሊቀ ጳጳስ የአባ ጢሞቴዎስ የሥጋው ፍልሰት ከምስር ባስቄጥስ ወዳለው ወደ አባ መቀርስ ገዳም ሆነ። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለጢሞቴዎስ ወለጴጥሮስ ጳጳስ ሀገረ ዘኮነ ዘእምቀዲሙ በቁስጥንጥንያ ዘኮነ ሊቀ ማኅበሩም ለሊሁ ተከወ ለምእመናን ወቃተ ኩይ ዘርሁ ሰላም በብዙኃ ለእስከ ያለፍ ወርሁ። በዚች ቀን ክብርና ብልጽግና ንቆ የተወ ጳውሎስ አረፈ። ይህም ቅዱስ ባለጸጋ ነበር። ደግ የሆነች ሚስት የተባረከች ልጆች ነበሩት። መነኮስ ሲሆን ወደደ። ሚስትን እና ልጆቹንም ጠርቶ እነሆ ክብር ይግባውና ስለ ክርስቶስ ፍቅር እሸጣችሁ ዘንድ ወደድኩ አላቸው። እነርሱም አሳዳሪዎች ነህና የወደድከውን አድርግ አሉት። ከዚህ በኋላ ገንዘብ ሁሉ ወስዶ ለድሆችና ለችግረኞች በተነ። ሚስቱን ወደ ደናግል ገዳም ወሰዳት። እመምኔቷን ጠራና እንዲህ አላት፣ ለገዳምሽ አገልጋይ ትሆን ዘንድ ሚስቴን ልሰጥሽ እወዳለሁ። እርሷም እሺ አለችው። የመሸጫዋም ደብዳቤ ጻፈች። የሽያጯ ዋጋ ተቀብሎ ለድሆች ሰጠ። ልጆቹንም ወደ አበምኔትም ወስዶ እንደነታቸው ሸጣቸው። ለአበምኔቱም አሳልፎ ሰጣቸው። ከዚያም በኋላ ወደ ሌላ ቦታ ሄደ። ራሱንም ለገዳም አለቃ ሸጠ። አለቃም ወደ ቤተ ክርስቲያን ብቻዬን ልገባ እሻለሁ አለው። በገባ ጊዜም በሩን በላዩ ላይ ዘጋ። እጆቹን ዘርግቶ ቆመ። በታላቅ ድምፅም እንዲህ ብሎ ጮኸ፣ አቤቱ ፍጹም ልቦናዬን ወደ አንተ እመጣለሁ፣ አንተ ታውቃለህ። ወደ እርሱም እንዲህ የሚል ቃል መጣ፣ ሐሳብ ሁሉ አውቃለሁ። በፍጹም ልቤ ተቀበልኩ። ከዚህም በኋላ መንኩሶ አስጨናቂ የሆነ የገዳሙን ስራዎች ሁሉ እንደ ባሪያ እየሰራ ኖረ። ራሱን ከሁሉ እጅግ አዋረደ። ነገር ግን ስለ መዋረዱ እግዚአብሔር ከፍ ከፍ አደረገው። ከእርሱም ብዙዎች ድንቆች ታምራቶች ተገለጡ። ከዚያ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን ለዘላለሙ አሜን። ሰላም ለጳውሎስ ዘሴጠ ብእሲቱ ወውእዶ ወርእሶ ዳግም ሰይጦ ለክርስቶስ ዘተጸምዶ ውስተ ቤተ ክርስቲያን በዊያ ሶበ ጸርሆ በአፈድፋዶ ቃላ ኮቴተም ሰማይ ወሪዶ ዘይፈጽም ኮነ ኩሎ መፍቀዶ። በዚች ቀን የእስራኤሉ ቤተ ክርስቲያን የከበረችበት ነው። ይኸውም ሶርያ መልአክ ነው። የአማላጅነቱ ረድኤቱ ከእኛ ጋር ለዘላለሙ አሜን። ሰላምም ለቤትከ ቅዳሴ ድረ ፈጸመ በቁስጥንጥንያ ሐናጺ ሱሪያ ገሃደ ተአምረከ እምዘመ ማይቶት ዘስልከ ተቀቢኦ ሰቢሃ
አይነ ዕውር በግብፅ በረሃ በዚች ቀን ቅዱስ ሐዋርያው እንድርያስ ታምራትን አደረገ። እንድርያስ በጽር አገር እያለ ክብር ይግባውና ጌታችን ክርስቶስ ተገልጦ እንዲህ አለው፣ ማትያስን ከእስር ቤት ታወጣ ዘንድ ሰውን ወደሚበሉ ሰዎች አገር ሂድ። የዚህ አገር ሰዎች ከ3 ቀን በኋላ ሊበሉት ያወጡታልና። እንድርያስ ጌታችን እንዲህ አለው፣ የቀረው 3 ቀን ከሆነ እንዴት እደርሳለሁ? ነገር ግን ፈጥኖ የሚያወጣው ከመላእክት አንድ ላክ እንጂ። ጌታችን ለእንድርያስ እንዲህ ብሎ መለሰለት፣ ስማ፣ ሀገሪቱን ወደዚህ ነይ ካልካት በውስጧ ከሚሮጥ ሁሉ ጋር ትመጣለች። አንተና ደቀ መዛሙርቶች ግን ጠዋት በሆነ ጊዜ ተነስታችሁ ወደ ባህሩ ሂዱ። የተዘጋጀች መርከብ ታገኛላችሁ፣ እርሱ ያደርሰሃል። ይህንን ብሎት ከእርሱ ዘንድ በክብር አረገ። በነጋም ጊዜ እንድርያስ ከደቀ መዛሙርቱ ጋር ተነስቶ ወደ ወደብ ደረሰ። ጥሩ መርከብ አገኘ። ጌታችን በሊቀ ሐመር አምሳል አየ። ጌታችን እንደሆነ ግን አላወቀም። ሊቀ ሐመር ሆይ ሰላም ለአንተ ይሁን አለው። ጌታም የእግዚአብሔር ሰላም ይደርብህ አለው። እንድርያስ ግን በዚህ መርከብ ወዴት ትሄዳለህ አለው። ጌታም ሰውን ወደሚበሉ ሰዎች አገር እሄዳለሁ አለው። እግዚአብሔር ሊቀ ሐመሩም ወንድሜ ሆይ ከአንተ ጋር ትጭነኝ ዘንድ እለምንሃለሁ አለው። ሊቀ ሐመሩም እሺ ብሎ ወደ መርከቡ አወጣቸው። በባህሩ ላይም ሲጓዙ ጌታችን እንድርያስን እንዲህ ብሎ ጠየቀው። ጌታም በምን ኃይል አደረክ? እንድርያስ ጌታችን ካደረጋቸው ታምራቶች ሊነግረው ጀመረ። ጌታችን እንደሆነ አላወቅም ነበርና። ከዚህ በኋላ በሊቀ ሐመር እንደሚቀዝፍ ሰው ሆኖ ወደ ያን ጊዜ እንድርያስ ከደቀ መዛሙርቱ ጋር ተኛ። በዚያን ጊዜ ጌታችን እንድርያስ ሁለቱንም አርድእቱን ይሸከሟቸው ዘንድ መላእክትን አዘዛቸውና ወስዶ በባህር ዳርቻ አኖራቸው። ለእንድርያስ ከእንቅልፉ በነቃ ጊዜ መርከቡን አላገኘም፣ እጅግም አደነቀ። ለደቀ መዛሙርትም እንዲህ አላቸው፣ ልጅ ሆይ በመርከቡ ውስጥ ከጌታችን ጋር ነበርን፣ ግን አላወቅንም። ከዚህም በኋላ እንድርያስ ተነስቶ ጸለየ። ክብር ይግባውና ጌታቸው በመልካም ጎልማሳ አምሳል ተገለጠለት፣ እንዲህም አለው፣ ሐዋርያው እንዲህ አለ፣ ወዳጄ እንድርያስ አትፍራ፣ እኔ ይህንን አድርጌልሃለሁ። አንተም በ3 ቀን አልደርስም ብለህ ነበር። ስለዚህ በጥሪት ሁሉ ላይ ኃይል እንዳለኝ የሚሳነኝ እንደሌለ ታውቅ ዘንድ እነግርሃለሁ። ወደ ከተማውን ገብተህ ማትያስን ከእስር ቤት አውጣው፣ ከእርሱም ጋር ያሉትን ሁሉ። ከዚህም በኋላ እንድርያስ ከደቀ መዛሙርቱ ጋር ተነስቶ ወደ ከተማ ገባ። ማትያስ ወዳለበት እስር ቤት ሄደ። በደረሰ ጊዜ የወህኒ ቤትም ደጅ ራሷን ተከፈተች። በገባ ጊዜ ማትያስ ተቀምጦ ሲዘምር አገኘው። እርስ በርሳቸውም ሰላምታ ተሰጣጡ። እንድርያስ ማትያስ ከ2 ቀን በኋላ ወጥተው እንደ እንስሳት አርደው ይበሉኛል አልክ። አንተ በጌታችን ዘንድ ያየናትን ያችን ምስጢር ረሳሃት? በምንናገር ጊዜ ሰማይና ምድር ያናወጣሉ አለው። ማትያስ ወንድሜ ሆይ እነሆ ይህንን አወቅህ። ነገር ግን በዚህ ከተማ ውስጥም ሥራዬን እንድፈጽም ጌታዬ ፈቃድ እንደሆነ እኔ እናገራለሁ። እርሱ ራሱ እንደሆነ እንደ በጎች በተኩላዎች መካከል እልካችኋለሁ ብሏልና። ወደ እስር ቤትም በጨመሯችሁ ጊዜ ክብር ይግባውና ጌታችን ጠራሁት። እርሱም 7 ቀን ሲፈጸም ወንድም እንድርያስ ወደ አንተ ልከዋለሁ፣ እርሱ ከእስር ቤት ያወጣሃል፣ ከአንተ ጋር ያሉትን ሁሉ ያወጣችኋል ብሎ ገለጠልኝ። እነሆ ደርሰሃል፣ የምትሰራውን አስተውል አለው። እንድርያስ ወደ እስረኞቹ በተመለከተ ጊዜ እንስሳ ሳር ሲበሉ አይቶ አዘነ። እንደ እንስሳ ሳር ሲበሉ አይቶ አዘነ፣ አለቀሰም። ሰይጣን ከሰራዊቱ ጋር አሰረው። ከዚያ በኋላ እንድርያስ ማትያስን ተነስተው ወደ እግዚአብሔር ማልደው እጆቻቸውን በእስረኞቹ ላይ ጫኑ። አእምሯቸው ተመለሰ። ከከተማው ውጭ ወጥተው በዚያ በአንድነት እንዲቀመጡ አዘዛቸው። ፈተና አይደለም ይሄ ራሱ
ታዲያ ፈተና ሲመጣ ለበጎ ነው ብሎ ማለፍ ነው። ይሄ እንዳይከሰት ነበር ስፈራ የነበረው። ነገር ግን ያው ይሁን፣ ያው እየሰማችሁ እንዲህ የሰውዬ እንዳትሉ እንጂ ያው እንግዲህ የጤና እክል ስለሆነ አትፈርዱም። ከፈረዳችሁም ይፈረድባችኋል። እንዳይታጎን ነው ወደ እናንተ ላስተላለፍ የፈለግኩት እንጂ ብቻዬን ማድረስ አድርሼ እያልኩ መጨረስ እችል ነበር። ግን ዛሬ ምነው አላደረሰም ይሄ ሰውዬ አሞት እንደዚያ ቀረ እንዳትሉ። እኒያ ሐዋርያት የሚሆነውን ያዩ ዘንድም ወጥተው በአገር ጎዳና ዳር ተቀመጡ። የከተማው ሰዎች እንደ ልማዳቸው የሚበሉትን ከእስረኞቹ ውስጥ ሊያወጡ መጡ። የእስር ቤቱ ደጅ ክፍት ሆኖ አገኙት። እስረኞቹን አልነበሩም። ደንግጠው በእኛ የደረሰብን ምንድን ነው? ወየውልን አሉ። ያን ጊዜ ሰይጣን ሰው መስሎ ሐዋርያት ይህን እንዳደረጉ ነገራቸው። ያሉበትንም አመለከታቸው። የከተማው ሰዎች በመቀዳደም ሮጡ። እንድርያስንና ማትያስን ይዘው በከተማ ጥጋጥግ አስቆጠጧቸው። በሌሊት በእስር ቤትም ያሳድሯቸው ነበር። 3 ቀናት እንዲያደረጉባቸው ደማቸው እንደ ውሃ ፈሰሰ። ከዚህ በኋላ ስለ ከተማ ሰዎች ድነት ወደ እግዚአብሔር ጸልየው ጸሎታቸውን በፈጸሙ ጊዜ በላዩ ላይ ምስል ወዳለበት የእብነ በረድ ምሰሶ ቀርበው በመስቀል ምልክት አማተቡ። እንዲህም አሉት፣ አንተ ምሰሶ ፍሬ፣ ከበታች እንደ ጥሩ ውሃ ያለ ብዙ ውሃ በዚች ከተማ ላይ በውስጧ በሚኖር ሁሉ ላይም አውጣ። ያን ጊዜ ከምሰሶ ስር ብዙ ውሃ መነጨ። የከተማው ሰዎች ያሰጥማቸው ዘንድ ገነፈለ። ሰዎች ከከተማ ወጥተው ሊሸሹ ወደዱ። ወንዶችም ሴቶችም ልጆቻቸውን ያዙ። ውሃውም በስቶ ከበባቸው፣ ማምለጥም አልተቻላቸው። ውሃው እስከ አንገታቸው ደረሰ። ያን ጊዜ አለቀሱ፣ እንዲህ አሉ፣ ወዮልን! የሁሉ በእኛ ላይ የመጣው በእነዚህ በተመረጡ ሰዎች በእግዚአብሔር አገልጋዮች ምክንያት ነው። እኛም በአምላካችን እናምናለን። በአምላካችሁ እናምናለን። እንድርያስ የእብነ በረድን ምሰሶ እንዲህስ በቃልህ እነሆ የጥፋት ጊዜ አለፈ፣ የአዝመራው መሰብሰቢያ ደረሰ አለው። ያን ጊዜ ውሃው ተገታ። ውሃው እንደተገታ የከተማው ሰዎች አይተው ወደ ሐዋርያት ሄዱ። ስለዚች ከተማ ሰዎች ድህነት ቆሙ። እጆቻቸውን ዘርግተው ወደ እግዚአብሔር ሲጸልዩ አገኟቸው። ሐዋርያት ይቅር በሉን ብለው ለመኗቸው። ሐዋርያት በሕያው እግዚአብሔር እመኑ እንጂ አትፍሩ አሏቸው። ሐዋርያት ሁለተኛ ጸልዩ በውሃው ስጥመት የሞቱትን ሙታን አስነሷቸው። በዚያም ውሃ በስመ አብ ወወልድ ወመንፈስ ቅዱስ ስም አጠመቋቸው። ሥጋ ደሙን አቀበሏቸው። ቤተ ክርስቲያን ሰሩላቸው። ሕግና ሥርዓቱን ሁሉ አስተማሯቸው። በቀናች ሃይማኖት አጸኗቸው። እንዲህም አሏቸው፣ ያዘዝናችሁን ጠብቁ። ከእናንተ በኋላ ለሚነሱ ልጆቻችሁ አስተምሯቸው። ከዚህ በኋላ የአራዊትን ጠባይ ከእነሱ ያርቅ ዘንድ እግዚአብሔር ለመኑት። ክብር ይግባውና ጌታችን ይህንን የአራዊትን ጠባይ ያራቀላቸው። ሰዎች የሚመግቡትን የሚመገቡ የዋህ ሆኑ። አባቶቻችን ሐዋርያት ብዙ ታምራትን አደረጉ፣ በሽተኞች ሁሉ ፈወሱ። ከዚያ በኋላ እንድርያስ ከደቀ መዛሙርቱ ጋር ወደ ግሪክ ሀገር ተመለሰ። ለእግዚአብሔር ምስጋና ይሁን። እኛንም በአባቶቻችን ሐዋርያት ጸሎት ይማረን። በረከታቸው ከርዕሰ ሊቃነ ጳጳሳት ወፓትርያርክ አባ ማትያስ ከሊቀ ጳጳሶቻችን ከሌሎቹም ከቆሞሳቱም ከቀሳውስትም ከመምህራኑም ከሊቃውንትም ከዲያቆኑም ከምዕመናኑም ከሁላችንም ጋራ ለዘላለም ጸንቶ ይኑር አሜን። ሰላም ለእንድርያስ ሀገረ እለዋ ዘቧ ለማትያስ ቢጾ ይኮንን መረድአ እንዘ ያርኢ ኃይል ተአምረ ጽኗ ማየመሪር እምእዶ እብነ አውፅአ በዊዞ አይመነ ዘይብል ጸብአ። በዚች ቀን የንጉሥ የናኦድ ሚስት ንግሥት ማርያም ክብራ አረፈች። እሷ መንፈሳዊ የሆነ በጎ ተግባርን ሁሉ የጠበቀች
ትርፋትን መጋደልን በጾም በጸሎትም እየፈጸመች ነበረች። ወደ ሊባኖስ በደብረ ሊባኖስ ተቀበረች። ለእግዚአብሔር ምስጋና ይሁን። እኛንም በአባቶቻችን ነቢያትና ሐዋርያት፣ በጻድቃን፣ በሰማዕታት፣ በደናግል፣ በመነኮሳት፣ በቅዱሳን መላእክት፣ በተመረጡ ሊቃነ ጳጳሳት፣ የኤጲስቆጶሳት፣ ቀሳውስትን፣ ዲያቆናትን፣ ሃይማኖትን ባቀኑ ሀይሩግ ሕፃናትን በዚህ ሁሉ ጸሎት ይማረን። አምላክን የወለደች እመቤታችን የቅድስት ድንግል ማርያም በረከቷ በሁላችን በሕዝበ ክርስቲያኑ በሀገራችን በኢትዮጵያ ላይ በሁላችን ኦርቶዶክሳዊ ቤተ ክርስቲያን ላይ ለዘላለሙ ጸንቶ ይኖር። በሐምሌ ወር የሚነበብ ምንባብ ደረሰ ተፈጸመ። ለእግዚአብሔር ምስጋና ይሁን፣ አሜን። ዛቅረብኩ ማሌት አዘክራ ይላፍ መለተ ጸምዱ ከዘልፈለለ ነበት ወገው ዘርዴተ መጽሐፈን ተረሰከ እግዚኦ ጸሪቀ መበለት ውቁፈ እመለም ብላት ዘተረፈ ነቢያት ቅዱሳን ሐዋርያት ሰባክያን ጻድቃን ደናግል አዲ መነኮሳት ሄራን ባረኮ ጉባኤ ዛቲ መካነ እስከ አረጋዊ ዲቆኖስ ሕፃን ለዘጻፎ በክርሳት ወለዛ አጻፎ ዘይደርስ ወለዛ አንብብ ወለዛን አዲስ ወለስማ ቃሉ በዝነ መንፈስ በጸሎተ ማርያም አረቄተ ኩሉ ማይሰወራ ይምሃረነ ኢየሱስ ክርስቶስ የምሕረት አምላክ የይቅርታ ባለቤት ይምሃረን ይቅርም ይበለን። የሰማነውን በዝነ ልቦናችን አምላካችን ያውለብን ያሳድረብን። እግዚአብሔር ይመስገን። እንግዲህ ለክፋትም አልሰጠኝም፣ ተመስገን ነው። ያው ፈርቼው ነበር እያስባለ ያስነብበኝም ብዬ ነበር፣ ግን ተመስገን ይሁን፣ ለበጎ ነው። ያልተያዘ የለም፣ ሁሉም ሰው ይዟል እና እግዚአብሔር ምሕረቱን ቸርነቱን ይላክልን። በምሕረት በቸርነቱ ሁላችንን የሚጠብቀን ይጎብኘን፣ አሜን። ዝናቡን የበረከት የሰላም ዝናብ ያርግልን። ሀገራችን ውስጥ ያለውን ጦርነት ያብርድልን። አምላካችን እሱ ከሚያውቀው እኛ ከማናውቀው አደጋ መከራ ሁላችንን የሚጠብቀን እግዚኦ 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 ከሚያስብል መከራ ይሰውረን፣ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ንኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚአብሔር መስጠት አላደነነ ወባልሐነ ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ወሩክሳንቲ አንቺ ማነስ ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወቢሌተ ጸጋ እግዚአብሔር ምስለኪ ተሐልዮ ጸልዪ ምሕረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ ይሕፀን እግዚአብሔር አብ ኦ ሊቀ ኢየሱስ ክርስቶስ ሥረይ ኃጢአት የኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርከን፣ አሜን ይደረግልን። እግዚአብሔር ይመስገን።